ዋው 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 ዋው! ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። ጉድ 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 ጉዶችዬ ማለት ነው። ጉድ ሰላም ሰላም፣ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር መስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱኝ። እንግዲህ በጉጉት ሲጠበቅ የነበረው የአብርሽ ቪዲዮ ማለት ነው ዛሬ ተለቋል። እኔ የምጠብቀው የነበረ ሌላ አዲስ በቃ ከኢትዮጵያ ተወልዳ ያላደገች ምናምን ነበር ጠብቄ የነበረው። ሲታይ ለካ የድሮ ፍቅረኛው የትምህርት ቤት ጓደኛው ፍቅሩ አገረሸበት። በቃ ትዝታው መጣበት። ሌሊቱ ሙሉ በቃ እሷን ነው የሚያስታውስ ምናምን ነገር። እንግዲህ በዛሬው ዕለት ማለት ነው ፍቅር ማለት የድሮ ፍቅረኛው የአብርሽ የመጀመሪያ ጓደኛው ነበረች ማለት ነው። ከሩታ በፊት የተዋወቃተይ ማለት ነው። እና ባለመግባባት ምክንያት ከአብርሽ ጋር ዘው ቡታጅራ እያሉ ባለመግባባት ምክንያት ተለያዩ ማለት ነው። ፍቅርም የራሷን ህይወት ጀመረች። አብርሃምም ደግሞ ከሩታ ጋር ፍቅር ጀመረ ማለት ነው። ያው ከሩታ ጋር 2 አመትም ቢሆን ያው በግጭትም በጭቅጭቅም በምንም ቢሆን ተጋቡ። ምርጥ የሆነ ልጅ ወለዱ ማለት ነው። ፍቅርም እንደዛው አንድ ሙስሊም ወንድማችን ጋር ፈህድ ከሚባል ወንድማችን ጋር እሱ ጋር ልክ በዛን ሰዓት በአብርሃም ጋር በተጣላችበት ሰዓት ልቧ ተሰብሮ በነበረ ሰዓት በእርግጥ በምን እንደተለያዩ በምን እንትን እንዳሉ ምንም እናውቀው ታሪክ የለም። ግን የነሱ ፕራይቬት ሆኖ ቀረ ማለት ነው። እንደዚህ ገነን ነው አልወጣም እንደ ሩታና በተለይ እንደ ሩታ ቪዲዮ ቀነን ነው አልወጣም ነበረ። ፍቅር ማለት ነው እንግዲህ አንድ አዲስ ፍቅር ጀምረው ከተፍ ብለዋል ማለት ነው። እንግዲህ እንደምታውቁት ፍቅርም ያው አንድ ሴት ልጅ አለቻት። አብርሃምም ደግሞ አንድ ወንድ ልጅ ልዑል የሚባል ልጅ ደስ የሚል ቸኮላታ ወንድ ልጅ ወልዶ ተገናኙ፣ ድጋሚ ተገናኙ ማለት ነው። ውዶችዬ እንግዲህ ተስፋ ትቁረጡ ማሮችዬ ማለት ነው። ተስፋ ትቁረጡ። ከባላችሁ ጋር የተጣላችሁ ከፍቅረኛችሁ ጋር የተጣላችሁ ተስፋ አትቁረጡ። እህል ውሃ ካለ ዋናው የሰው ልጅ እህል ውሃ ካለ ጊዜ ይፈጃል እንጂ አመታትም ሊሆን ይችላል ወራትም ሊሆን ይችላል እንጂ እግዚአብሔር ከፈቀደ ከዛ ሰው ጋር ድጋሚ ትገናኛላችሁ ማለት ነው። እኔ ግርም ምን ያለ እንግዲህ አብርሽ ደግሞ እኔ አላቅም ሩታንና ሄርሜላን ቀጥሬያቸዋለሁ። አንቺ ሲመጡ መደናገጥ የለብሽም ጠርቻቸዋለሁ። ለየብቻ ነው የጠራቸው ወይስ አንድ ላይ ነው ብላ ስጠይቀው ፍቅር ኖ አንድ ላይ ነው የጠራዋቸው፣ ግን ምንም ነገር የሚደናገጥ ነገር አያስፈልግም ብሎ ይህን ሀሳብ አቀረበላት ማለት ነው። አብርሽም ደስተኛ ሆኖ እንደ ድሮ በቃ የድሮ ፈገግታው የድሮ ጨዋታው ምናምን ተመልሶ ማለት ይገርማል እኮ። ግን እውነት ለመናገር ሰላምን የመሰለ ነገር የለም። ሰላምን የመሰለ ነገር የለም። ይሄ መጨቃጨቅ፣ መጣላት፣ መሳደቡ፣ መነታረጉ ምናምን ይሄ ጥሩ አይደለም። ለማንም ሰው ጭቅጭቅ ጥሩ አይደለም ማለት ነው። እና ዛሬ ቪዲዮአችሁ ላይ የታዘብኩት ነገር ማለት ነው አብርሽ የድሮ በቃ ፈገግታው፣ የድሮ ጨዋታው፣ የድሮ ሳቂታው ተመልሶ ስላየሁት እውነት ለመናገር ደስ ይላል። የሰው ልጅ ሁሌ ለምን ይደበራል? ሁሌ ለምን ይከፋል? እና እንትና ሄርሜላ እንትና የማናት ፍቅርም ደስ ብሏተይ ችግር የለም በቃ ካሁን በኋላ ምናምን አለችውና እንዲያውም አላት እንዲያውም በቃ ስልካችን አጠፋፍተን ከሚዲያ አጠፍተን ለአንድ 15 ቀን እልም ያለ ቦታ ብንሄድስ ብሎ ይህን ሀሳብ ሲያቀርብላት አብርሃም እኔ ደስ ይለኛል፣ ግን አለችው ግን ወደ ሚዲያ ከሚዲያ እኛ መራቅ የለብንም። እንሄዳለን፣ እንዝናናለን፣ ለራሳችን ጊዜ እንሰጣለን፣ ግን ሚዲያ ላይ ግን መራቅ የለብንም ብላ ይህን ሀሳብ አቀረበችለት ማለት ነው። ፍቅር እንግዲህ ማለት ነው እኔ እኮ ግራ ገባኝ። አሁን ፍቅር ከፈህድ ጋር ተጣልታ፣ ፈህድ ማለት የልጁ አባት ነው የፍቅር ማለት ነው። ከሱ ጋር ተጣልታ አሁንም ደግሞ ሌላ ሪሌሽንሽፕ እንደ አለች ነው እኔ የማውቀው ማለት ነው። አንዳንዴ ያው እንደዚህ በደንብ አላያቸውም ቪዲዮአቸው ምናምን እንጂ አያቸዋለሁ ከአንድ ጓደኛ አላት ማለት ነው። ግን ከሱ ጋር ችግር አይፈጥርም ወይ ፍቅርዬ ማለት ነው። እውነት ለመናገር ደስ ይላል። ግን አብርሃም
የሩታንና የሄርሜላ ልብ በጣም ሰውሯል ማለት ነው። በጣም ማለት ነው። በተለይ ሩታ በጣም ነው ውስጧ የተሰበረው፣ ሄርሜላም እንደዛው ማለት ነው። ምክንያቱም ይህን ያህል አመት ተስፋ እየሰጣት ወድሻለሁ እያላት በዚህ ዘፈን እየዘፈንላት ብዙ ነገር እያላት ለሄርሜላ 1 አመት ሙሉ ልቧን ሰውሯታል ማለት ነው። ይሄ እውነት ለመናገር አሁን አብርሃም ያየው የራሱን ደስታ፣ የራሱን ሰላም፣ የራሱን በቃ እርጋታ ምናምን ነው የፈለገው። ግን የሰው እንባ ያለበት ሰው ደግሞ ያው መጨረሻው ደግሞ የመልስ ምት ይጠብቀዋል ማለት ነው አብርሃም። ምክንያቱም አልቅሰውበታል፣ አዝነውበታል። በጣም ሄርሜላ በጣም አዝናበታለች፣ ሩታም እንደዛው ማለት ነው። እንግዲህ ሩታ ለልጇ ስትል ተንበርክካ ሩታ ከማንም ሰው ጋር ትጣላ፣ ከአብርሃም ጋር ስንቴ ይጣላሉ። ግን እንደዚህ አልቅሳ ራሷን ስታ ምናምን አታቅም። ግን ባለፈው ቪዲዮ ግን ያው ለልጇ ስትል ተንበርክካ ከልጇ ጋር ሆና ይቅርታ አድርግልኝ፣ አጥፍቻለሁኝ፣ የእስከ ዛሬውን ሁሉ ማስታወስ የለብንም እና ለልጃችን ስንል ልጃችን ፍቅር መኖር አለበት ይቅርታ ብላ ያንን ነው በይቅርታ ዝቅ ብላ የለመነችው ማለት ነው አብርሃምን እንጂ እንደዚህ በአንተ ፍቅር ሙቻለሁ፣ ልሞት ነው፣ ልሰነጠቅ ነው ምናምን አትልም፣ እንደ ሄርሜላ ማለት ነው። የሄርሜላው እንግዲህ ሄርሜላ እንግዲህ እኔ ብዙ ነገር አድርጌለታለሁ፣ እኔ ብዙ ለሱ ብዙ ጊዜ ሰጥቼዋለሁ ምናምን ብዙ ነገር እያለች ነው። እሱም ፈጣሪ ነው የሚያውቀው። እና ሄርሜላ ልቧ ታሰውሯል ማለት ነው። ሩታ ግን አብርሃም ምን እንደሆነ በደንብ አድርጋ ስለምታውቀው ምንም ላይ መስላት ይችላል። በእርግጥ ሰው ናት፣ ሊሰማት ይችላል፣ ሊሰማት እኮ ይችላል። ግን አብርሃም ግን እንደዚህ በሰው ሞድ ባቲዝ ጥሩ ነው። በተለይ በነ ሩታና በነ ሄርሜላ ሞድ ባቲዝ ደስ ይለኛል፣ እንደ ሰው ማለት ነው። እና እንዴት አያችሁት ውዶችዬ? ዛሬ የአብርሽን ቪዲዮ ማለት ነው። እኔማ በሳቅ ነው የሞትኩት። እኔ የጠበቅኩት ሌላ ሰው ነው እህቶቼ፣ ሌላ ሰው ነው። ይገርማል። ኮሜንት ላይ እኮ እሱ እንትን ፎቶ ከለቀቀ በኋላ ኮሜንት ላይ ኮሜንታተሮች ፍቅር ናት፣ ፍቅር ናት፣ እች ፍቅር ናት፣ እሷ ናት ምናምን እያል በጣም ጎበዞች ናቸው እኮ ኮሜንታተሮች ማለት ነው። የምሬ ነው። ገምተው ነበረ ማለት ነው። እና እኔ የጠበቅኩት ደግሞ ሌላ ነበረ። ምክንያቱም ከዚህ በፊት ከሌላ ሰው ጋር ፎቶ ምናምን እየተነሳ ስለጣጠፍ ስለነበረ ማለት ነው አብርሃም እና በቃ ምን እንደሚለው እንግዲህ ቡዜም ዳዊትም ሁሉም ወንድሞቹ እንዳለ ማለት ነው የጠበቁት ሌላ ሰው ነበረ። ሌላ ሰው ጓደኛ ምናምን ይዞ ይመጣል ምናምን ብለው ነበር። ግን እሱ ፍቅሩ አልወጣለትም። የሚገርመው ነገር ስሟንም እኔ ነው ያወጣውላት፣ የፍቅርን ስም እኔ ነው ያወጣውላት እንጂ እውነተኛ ፍቅሯ ሌሪ ፍቅሯ ፍቅር አይደለችም። እና ከትምህርት ቤት ተምራ እስከምትወጣ ድረስ እኔ በር ላይ ሁኜ ነበረ ስጠብቅሽ የነበር ያን ሁሉ ትዝ ይለኛል ብሎ በፍቅር ስምጥ አደረጋት ማለት ነው። በቃ ፍቅር ደግሞ የመጨረሻ ደስ ብሏት የመጨረሻ ፍንድቅድቅድቅ ብላ ደስ ሲጀመር፣ ፍቅርም ቆንጅዬ ልጅ ናት እኮ ያው እግዚአብሔር ልጅ በልጅነቷ ሰጥቷት ነው እንጂ ፍቅርዬም ቆንጆ ልጅ ነበረች። እንግዲህ ሩታን ለማናደድ ከነ ፍቅር ጋር ሌላም ሴቶች ጋር እየያዘ እየመጣ ነበረ። ያው በስንት ጉድ ታረቁ ምናምን ከሩታ ጋር ማለት ነው። ያው የነበራቸውን ሰርጋቸውን እንደዛ አስተካከሉ ዱባይ ላይ ማለት ነው። በጣም ነው የሚገርመው። እኔ ሌላ ሰው ነው የጠበቅኩት፣ ሌላ ሰው ማለት ነው። እና ምን አይነት እስቲ ከአብርሃም ቪዲዮ ከዛሬ ቪዲዮቸው የምር እኔ እስከ መጨረሻ ነው ጨርሼ ያየሁት ቪዲዮቸው ማለት ነው። እንዲሁ ማናት በቃ እስከ መጨረሻ እኔ ማለት በእውነት ቪዲዮቸው ምናምን መለከታለሁ ምናምን። ነገር ግን ዛሬ ግን እስከ መጨረሻ ቁጭ ብዬ አፌን ቆይቼ መቼ ነው የሚለቀቀው? የኔ ፍጥነት እኮ ነው ጉድ፣ የኔ ፍጥነት እኮ ነው። መቼ ይለቀው ይሆን እያልኩኝ ሳይ ስጓጓ ፍቅር ናት ማለት ነው። እና በጣም ደስ ይላል። ስለዚህ ማለት የፈለግኩት ምንድን ነው፣ ፍቅረኛ ያላችሁ ከባላችሁ ጋር የተጣላችሁ፣ ከፍቅረኛችሁ ጋር የተጣላችሁ ተስፋ አላችሁ፣ ተስፋ መቁረጥ የለባችሁም። ዞሮ አይቶት ይመጣል። ግን እኔ አንድ ጥያቄ አለኝ። ፍቅር እንዴት እሺ ብላ ልትቀበለው ቻለች? ምክንያቱም ለነ ሩታ ያልሆነ ለነ ሄርሜላ ያልሆነ እኔን እንዴት እንደነሱ ቢበድለኝስ እነሱንስ እንዴት እቋቋማችኋለሁ ብላ ከዚህ እሳት ውስጥ እንደገባች ፍቅር ራሱን የግራ ገብቶኛል። ግን ያው ፕራንክ ስለሆነ ሁሉም ሰው ፕራንክ ስለሆነ ሁሉም ያውቃል ማለት ነው። ግን ብታስብበት ደግሞ ፍቅር የተሻለ አሪፍ ነው ብዬ አስባለሁ። እንግዲህ እነ ሩታንም ለማናደድ ነው፣ ፍቅርንም እንደዛው ለማን እንትና ይሄ ሄርሜላንም
ለማናደድ ነው አሁን እሱ አብረሽ። ምክንያቱም ያው እንደምታውቁት ሩታ በጣም ጥፋቷን አውቃ አሁን ላይ እኔ ነው ስበድል የነበረው ከበደል በደል ከመጨቃጨቅ ጭቅጨቃ እኔ ነበረ ችግር ስፈጥርበት የነበረ እና ያንን ሁሉ ትተን ግን አሁን ላይ አብረን መሆን አለበት ልጃችን ማሳደግ አለበት ብላ የይቅርታ ልቧን ስታቀርብለት፣ አብርሃም ደግሞ እኔ አልፈልግም፣ አንቺም ጋር መኖር አልፈልግም፣ ከሄርሜላ ጋር ከህይወቴ ውጡልኝ፣ አዲስ ሴት በህይወቴ አስገብቻለሁ፣ ፍልቅልቅ ያለች ምናምን አለ። ፍልቅልቅ በእውነት ለመናገር ከሩታና ከሄርሜላ የበለጠ ፍልቅልቅ ሰው አለ ብዬ አላስብም። ምክንያቱም እና እንግዲህ እነሱን ጠርቶ እንግዲህ ያላቅም ነገር ሊለቀቅ ይችላል የእነሱ ቪዲዮ ማለት ነው። እና በጣም ነው የሚገርመው፣ ደስ ይላል። እኛ ሌላ ነገር ነበረ የጠበቅ ነው ማለት ነው አብርሽዬ። ግን ለማንኛውም እንግዲህ ቀሪ ዘመንህ ደግሞ ከፍቅር ጋር ደግሞ እንደዚህ ወይ በልቧን አቃጥለህ አዝጋ ደግሞ አራተኛዋ እስከምትመጣ ደግሞ እኛ እንጠብቃለን ማለት ነው። እና እንዴት አያችሁት? የእነሱን ቪዲዮ እንዴት አያችሁት ማለት ነው? የሄርሜ እንደው እዚህ ሳላችሁ ዛሬ የአብርሽ ቪዲዮ እኔ የጠበቅኩት ሌላ ሰው እንደሚያመጣ በቃ ከኢትዮጵያ ምድር ያልተወለደች ሴት አዲስ ሚዲያ ያላወቀች ምናምን እንደዛ ነበር መስሎ የነበረ። ምክንያቱም ሶሻል ሚዲያ ላይ ከሆነች ልጅ ጋር ፎቶ እየተነሳ አውሮ ስለነበረ ማለት ነው።